So this lesson is going to be about the protein structures. ስለ ፕሮቲን ስትራክቸሮች የምናወራበት ምክንያት ሜንሊ ቢካዝ ኢንዛይሞች they are proteins ብለናል። ሶ ምን አይነት ፕሮቲን ስትራክቸሮች አሉን የሚለውን እናያለን። ያው ፕሮቲኖች they are polymers. ፖሊመርስ ማለት ከብዙ ትንንሽ የሆኑ ሞለኪውሎች ቢልድ የተደረጉ ላርጅ ሞለኪውሎች ናቸው። ሶ ፕሮቲኖች they are polymers። የእነማ ፖሊመሮች የአሚኖ አሲድስ። ሶ አሚኖ አሲድስ ናቸው the building blocks ማለት ነው። በአጠቃላይ there are 4 structures of proteins። እያንዳንዳቸውን እናያለን ማለት ነው። የመጀመሪያው it is the primary structure የምንለው ነው። primary structure ላይ ቅድም ምን ብለናል? አሚኖ አሲዶች አንድ ላይ የሚመጡበት ቦንድ it's the peptide bond. So it is a linear sequence ወይም ዝም ብሎ ድርብርብ ወይም ቼን የሰሩ ሊኒየር የሆነ ሲኩዌንስ ኦፍ አሚኖ አሲድስ ነው። this is the primary structure of proteins ማለት ነው። ይሄ አንዳንዴ ፔፕታይድ ቼን ብቻ ሊሆን ይችላል፣ አንዳንዴ ደግሞ ፖሊፔፕታይድ ቼን ሊሆን ይችላል። ይሄን እንዴት ነው የምንለየው? አሁን ቼን የሰሩት አሚኖ አሲዶቻችን ከ50 አሚኖ አሲድ በታች ከሆኑ we have the peptide። ነገር ግን ከ50 አሚኖ አሲድስ ደግሞ በላይ ከሆነ we have the polypeptide chain ማለት ነው። so the visual representation ልክ እንደዚህ ነው። there is just የአሚኖ አሲዶቹ አንድ የሆነ ሊኒየር የሆነ ሲኩዌንስ ሲሰሩ ማለት ነው። አንዱ አሚኖ አሲድ ደግሞ ስትራክቸሯ ይሄን ይመስላል ማለት ነው። አማይኖ ግሩፕ አላት፣ ካርቦክሲሊክ ግሩፕ የራሳቸው የሆኑ ፋንክሽናል ግሩፕ አለው ማለት ነው። በአጠቃላይ የሰው ልጆች ውስጥ ስታንዳርድሊ 20 የሚያክሉ አሚኖ አሲዶች አሉ። እኛ ቦዲያችን ውስጥ የተለያዩ ፕሮቲኖች አሉ። እነዛ ፕሮቲኖች ቢልድ የሚደረጉት ከነዚህ 20 አሚኖ አሲዶች ነው ማለት ነው። the second type of structure ምን እንደሚባለው the secondary structure ነው። ይሄኛው ደግሞ ሎካሊ ፎልድ ሲያደርግ ነው። አሁን ቅድም ምን አይተናል? it's just a chain linear የሆነ ቼን ነው፣ ቀጥታ ሰንሰለት ነው። አሁን ግን እነዚህ ሰንሰለት ደግሞ አንድ ላይ መጥተው ፎልድ ሲያደርጉ they will form the secondary structure of proteins ማለት ነው። ይሄ secondary structure we have 2 types the alpha helix እና the beta pleated sheet የምንለው። the alpha helix የምንለው it's a right handed coil። a right handed coil ማለት የሚታጠፉት ወደ ራይት ሳይድ ነው ማለት ነው። ከዚህ ተነስተው ወደዚህ ኮይል የሚያደርጉ ከሆነ that is a right and spring ካሰባችሁ አሁን ለምሳሌ ይሄ ወደ ራይት ከሆነ ዳይሬክሽናችን ወደ ራይት ከሆነ የምንታጠፈው that is a right hand coil ነው የሚባለው። so alpha helix right handed coil ናቸው። ስታቢላይዝ የሚደረጉት ወይም ደግሞ እርስ በርስ ተያይዘው የሚቀመጡት በሃይድሮጅን ቦንድስ between the amino group እና the carboxylic ወይም ደግሞ ካርበን ግሩፕ ማለት ነው። ሶ በዚህ ወይ ነው አሁን እዚህኛው ፒክቸር ላይ እንደምናየው በካርበን እና በአማይኖ ግሩፕስ አንድ ላይ በሃይድሮጅን ቦንድ ነው አብረው የሚቀመጡት ማለት ነው። እና the side ቼኖቻቸው they point outwards ምን ማለት ነው? አሁን ለምሳሌ ይሄ በጎን በኩል ያሉት ወደ ውጪ ነው፣ ሳይድ ቼን ላይ ያሉት ወደ ውጪ ነው እንትን የሚሉት፣ መጨረሻም ላይ ወደ ውጪ ፖይንት የሚያደርግ ቼን ያላቸው ማለት ነው። this is the alpha helix structure። ቀጣዩ ደግሞ the beta pleated ነው። ቤታ ፕሊትድ ላይ ይሄኞቹ ስትራንድስ ላይ ሳይድ ባይ ሳይድ ጎን ለጎን ነው፣ ልክ እንደ ዚግዛግ ነው። ያኛው ላይ there is a helix መጠቅለል ነው፣ ይሄኛው ግን ጎን ለጎን ነው የሚቀመጡት ማለት ነው። ነገር ግን መጀመሪያ ምናሉ the polypeptide chain አለ፣ እነሱ ናቸው ልክ እንደዚህ እንደ ወረቀት ጥፍጥፍ ብለው የሚቀመጣሉ ማለት ነው። እነዚህኞቹ they are stabilized by the hydrogen bond ነው between the inter እና intrastrand። በመካከላቸው አንዱ ውስጥም ያለው እርስ በእርስ በሃይድሮጅን ቦንድ ነው ማለት ነው። አሁን ያየናቸው ሰከንደሪ ስትራክቸርስ ነበሩ። ለሰርድ ደግሞ ቴሪሸሪ ስትራክቸር ነው። ይሄኛው ላይ 3 ዳይሜንሽናል የሆነ የፖሊፔፕታይድ ቼን ፎልዶች ነው የምናገኘው ማለት ነው። አሁን ቴሪሸሪ ስትራክቸሮች የምናይበት ምክንያት አብዛኞቹ ኢንዛይሞች they are ቴሪሸሪ ስትራክቸር የሆኑ ፕሮቲኖች ናቸው። እነዚህኞቹ በዋናነት የሁሉም ቼኖች ወይም ደግሞ የሁሉም ፕሮቲን ስትራክቸሮች በሃይድሮጅን ቦንድ ነው ስቴቢላይዝ የሚደረጉት። ነገር ግን በተጨማሪ they have ionic እና disulfide bridges አሏቸው፣ ሃይድሮፎቢክ ኢንተራክሽኖችም አሏቸው። ሃይድሮፎቢክ ማለት ከውሃ ጋር አለመጣጣም ወይም ደግሞ ዋተሩ ሶሉብል ያለመሆን ቻንስ አለ ማለት ነው። the result of interaction between amino acids side chain ማለት ነው። አሁን አንድ ላይ አልፋ ሄሊክስ የሚመስሉ ቼኖች አንድ ላይ ተጠቅልለው ሲቀመጡ that's አንድ ላይ ፎልድ ሲያደርጉ ቴሪሸሪ ስትራክቸር ፎርም አደረጉ ማለት ነው። the quaternary structure ወይም the last
ታይፕ ኦፍ ፕሮቲን ስትራክቸር ይሄ ኮምፕሌክስ የሆነ መልቲፕል የሆኑ ፖሊፔፕታይድ ቼኖች ስፔሲፊክሊ ደግሞ አራት የሆኑ ስትራክቸሮች አንድ ላይ መጥተው ግሎቡላር የሆነ ፕሮቲን ሲሰሩ ኢትስ ኖን አስ ዘ ኳተርነሪ ስትራክቸር ማለት ነው። ዘ ፖሊፔፕታይድ ቼን ኦር ሰብ ዩኒትስ አላቸው የራሱ ፕራይመሪ፣ ሰከንደሪ ወይም ቴሪሸሪ ዩኒት ሊኖሩ ይችላሉ። ለምሳሌ አንደኛው ቼን ጀስት ፕራይመሪ ስትራክቸር ሊኖረው ይችላል፣ ሌላኛው ሰከንደሪ ሊሆን ይችላል፣ ሌላኛው ቴሪሸሪ ሊሆን ይችላል። ዋን ቲንግ ቢኖ ግን ዲስ ፖሊፔፕታይድ ቼንስ ግሎቡላር የሆነ ወይም ስትራክቸር ፎርም አድርገው ይቀመጣሉ። The most common example of the quaternary structure molecule is the hemoglobin. ሂሞግሎቢን ማለት ሬድ ብሌድ ሴል ውስጥ የሚገኝ ኦክሲጅኖችን የሚሸከም ሞለኪውል ነው ወይም ፕሮቲን ነው ማለት ነው። ሶ አሁን እዚህ ጋር እንደምታዩት this is a structure of the quaternary ያው እንደምታዩት አሁን እዚህ ጋር this is an alpha 2 የሚባል ስትራክቸር አለ። እዚህ ጋር ቤታ 2 የሚባል የራሱ የሆነ ፖሊፔፕታይድ ቼን አለ። አንድ ላይ እንደዚህ የተለያየ ስትራክቸር ፎርም አድርገው ይቀመጣሉ ማለት ነው። ሶ በአጠቃላይ ስለ ፕሮቲን ስትራክቸሮች ያየነው ሌሰን ይሄን ይመስላል። the types of protein structure ላይ አራት ስትራክቸሮች አይተናል። እያንዳንዳቸው በምን አይነት ቦንድ ስቴብላይዝ እንደሚደረጉ ምን አይነት ካራክተሪስቲኮች እንዳላቸው አይተናል ማለት ነው። So this is the end of this lesson. The next lesson is going to be about the enzyme substrate complex. Till then